ሰላም ጤና ይስጥልን። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የኢፌዴሪ ሀገር መከላከያ ሰራዊትና የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት በሰው ሰራሽ አስተውሎት ቴክኖሎጂ የተደራጀ ዘመናዊ የሀገር መከላከያ ሰራዊት ለመገንባት የሚያስችል የመግባቢያ ስምምነት ተፈራርመዋል። ለዝርዝሩ ኤፍራታ ጥላውን። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በስምምነቱ ወቅት ባስተላለፉት መልእክት የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት በአጭር ጊዜ ውስጥ ፈጣን እድገት የማስመዝገብ የቻለ ሀገራዊ ተቋም ነው ሲሉ አድንቀዋል። ዘርፉ የሚያስፈልገውን የሰው ኃይል በማልማት ረገድ የሰው ሰራሽ አስተውሎት ዩኒቨርሲቲ መቋቋሙ ለኢንስቲትዩቱ ከፍተኛ አበርክቶ እንደሚኖረው ገልጸዋል። የሀገር ሉዓላዊነትንና ብሔራዊ ጥቅሞችን ለማስጠበቅ በሚያስችል መልኩ ዘመናዊ ሰራዊት ለማደራጀት በሰው ሰራሽ አስተውሎት ቴክኖሎጂ መታገዝ ወሳኝ መሆኑን አንስተዋል። የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ዋና ዳይሬክተር ወርቁ ወጋቸና በበኩላቸው የሰው ሰራሽ አስተውሎት ቴክኖሎጂ ለመከላከያ ኃይል በተለይም በአየር በምድርና በሳይበር ከፍተኛ ጠቀሜታ እንዳለው ተናግረዋል። ኢንስቲትዩቱ የሀገር መከላከያ ሰራዊትን ለመደገፍ ቁርጠኛ መሆኑንም ጨምረው ገልጸዋል። ስምምነቱ ሁለቱ ተቋማት በሎጂስቲክስ፣ በስልጠና፣ በሳይበር ደህንነት፣ በመከላከያ ሰራዊት ጤና አጠባበቅ እንዲሁም በአየር ኃይልና በኤሌክትሮኒክስ ዋርፌር ዘርፎች በሰው ሰራሽ አስተውሎት በመታገዝ የሰራዊቱን አቅም ማሳደግ የሚያስችሉ አበይት ጉዳዮችን ያካተተ ነው ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን በመገናኛ ብዙሃንና ማስታወቂያ ዘርፍ የሚታዩ የሕግ ማስፈጸም ክፍተቶችን ለመቅረፍ እንዲሁም የጥላቻ ንግግርና ሐሰተኛ መረጃዎችን በቅንጅት ለመከላከል የሚያስችለውን የመግባቢያ ሰነድ ከሚመለከታቸው ባለድርሻ አካላት ጋር በዛሬው ዕለት በስካይላይት ሆቴል ተፈራርመዋል። ዝርዝሩ የሪፖርተራችን አማሩ ገብሩ ነው። መረጃዎች እንደ ጎርፍ በሚጥለቀለቁበት በዘመናዊው ዓለም በዲጂታል ገጾች የሚፈሱ የጥላቻ ንግግሮችና ሐሰተኛ መረጃዎች የማህበረሰቡን ሰላምና ወዳጅነት የሚያሻክሩ የጸጥታ ጠንቆች ከሆኑ ሰነባብተዋል። ይህንን በማህበራዊ ትስስር ገጾችና መገናኛ ብዙሃን ላይ የሚሰራጨውን የመረጃ ስህተት በአንድ ተቋም ጥረት ብቻ መግታት ግን ዘመኑ ለደቀነው ፈተና በቂ ምላሽ ሊሆን አልቻለም። በመሆኑም የኢትዮጵያ መገናኛ ብዙሃን ባለስልጣን በመገናኛ ብዙሃንና ማስታወቂያ ዘርፍ የሚታዩ የሕግ ማስፈጸም ክፍተቶችን ለመድፈን እንዲሁም የጥላቻ ንግግርና ሐሰተኛ መረጃን በቅንጅት ለመከላከል የሚያስችለውን የመግባቢያ ሰነድ ከሚመለከታቸው ባለድርሻ አካላት ጋር በዛሬው ዕለት በስካይላይት ሆቴል ተፈራርመዋል። በዚህ ፊርማ ስነ ስርዓት ላይ እንደተገለጸው ስምምነቱ ያስፈለገበት ዋና ምክንያት ባለስልጣኑ በአዋጅ የተሰጡትን የይዘት ቁጥጥር፣ የፍቃድና የክትትል ኃላፊነቶች በተናጠል ከመወጣት ይልቅ ከተቋማት ጋር የተቀናጀ የጋራ አሰራርና ቀልጣፋ የመረጃ ልውውጥ መዘርጋት አስፈላጊ በመሆኑ ነው ተብሏል። ስምምነቱም ባለስልጣኑ በመገናኛ ብዙሃን በማስታወቂያና የጥላቻ ንግግርን የመከላከል አዋጆች የተሰጡትን ኃላፊነቶች ከተቋማቱ ጋር በቅንጅት ለመወጣት ያስችለዋል ሲሉ የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ገልጸዋል። በርካታ ስቴክሆልደርስ ወይም በርካታ ተዋና ያለበት የሚዲያ የሬጉላቶሪ ስራው ስለዚህ ውጤታማ እንዲሆን በአንድ ተቋም ላይ ብቻ ሳይሆን በአጠቃላይ በተለያየ ቅድም በጠቀስኳቸው በአዋጅ በተሰጡት ተልእኮች ዙሪያ የሚያስተሳሰሩት ስራዎች ላይ ቅንጅታዊ አቅምን ማጠናከር፣ ቅንጅታዊ ስራዎችን አጎልብቶ መቀጠል ይገባዋል። በተለይ ዛሬ ወደ 16 ተቋማት ለይተን ለ16ቱም ተቋማት የስምምነት ሰነድ አዘጋጅተን የመጣ ነው። በአጋጣሚ ግን ወደ 12 ከሚሆኑት ተቋማት ጋር የተፈራረም ነው። ከ12 ተቋማቱ አንዱ ሞሰብ ነው። ሞሰብ አገልግሎት እንደጠቀሰላችሁ ኤስኤል እንጂ የመግባቢያ ስምምነት የሰርቪስ አገልግሎት እንጂ የመግባቢያ ስምምነት ስለማይፈራረም በይደር አሳድረነዋል። ስለዚህ ከ11 ተቋማት ግን እጅግ ለስራችን በዴይ ቱ ዴይ ስራችን ወሳኝ ተቋማት ስለሆኑ ከነሱ ጋር ለመፈራረም ችለናል። ተቋሙ የመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 የማስታወቂያ አዋጅ ቁጥር 759 ህዝባር 2004 እና የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከል የወጣውን አዋጅ ቁጥር 1185 ህዝባር 2012 ለማስፈጸም ከ16ቱ ተቋማት ጋር በቅርበት እንደሚሰራ ተመላክቷል። በመድረኩ ላይ የባለስልጣኑ ዋና ዳይሬክተር፣ የ11 ተቋማት የበላይ ኃላፊዎችና ጥሪ የተደረገላቸው ባለድርሻ አካላት የተገኙ ሲሆን ይህ አዲስ የተቀናጀ አሰራር በዘርፉ የሚታዩ ህገወጥ አሰራሮችና የሐሰተኛ መረጃዎችን ስርጭት በቁርጠኝነት ለመግታት ትልቅ አቅም እንደሚፈጥር ተመላክቷል።
ሴት የመስተንግዶ ሰራተኞችን አለባበስና ጌጣጌጥ የሚወስነው ደንብ በአዲስ አበባ ተግባራዊ መደረጉን የአዲስ አበባ ሆቴልና ቱሪዝም ማህበር አስታወቀም። ማህበሩ እንዳስታወቀው ሴት የመስተንግዶ ሰራተኞች የሚለብሱትን ልብስና የሚያደርጓቸውን ጌጣጌጦች የሚደነግገው ሕግ በአሁኑ ወቅት በከተማዋ ሙሉ በሙሉ ወደ ተግባር ገብቷል። ይህ ደንብ ሕጉን ጥሰው በሚገኙ ተቋማት ላይ ከ5,000 እስከ 50,000 ብር የሚደርስ የገንዘብ መቀጮን ጨምሮ ሌሎች ከበድ ያሉ አስተዳደራዊ ቅጣቶችን የሚያስከትል ነው። የማህበሩ መስራችና ስራ አስፈጻሚ ናፍቆት ጌታውን እንደገለጹት ደንቡ እንዲወጣ የተገደደበት ዋና ምክንያት በአንዳንድ የንግድ ተቋማት ውስጥ የመስተንግዶ ሰራተኞች እንዲለብሱት የሚገደዱት መለያ ልብስ ከኢትዮጵያ ባህልና እሴት ያፈነገጠ ሆኖ በመገኘቱ ሲሆን ይህንን ክፍተት ለማስተካከልም ማህበሩ ከአዲስ አበባ ቱሪዝም ኮሚሽንና ከቱሪዝም ሚኒስቴር ጋር በመተባበር ደንቡ እንዲጸድቅ ከፍተኛ ጥረት ሲያደርግ ቆይቷል። አሁን ላይ ሕጉ መጽደቁንና በከተማዋ ሙሉ በሙሉ ተግባራዊ የተደረገ መሆኑን የገለጹት ስራ አስፈጻሚዋ ደንቡን ተላልፈውን የሚገኙና ተግባራዊ ያላደረጉ ቦታዎች ካሉ የመንግስት መደበኛ ክትትል ከመኖሩን ባሻገር ማህበሩ ራሱ የራሱን ጥብቅ የአፈጻጸም ክትትል እንደሚያደርግ አረጋግጠዋል። የአዲስ አበባ ዩኒቨርሲቲ የሕግ ተማሪዎች በአህጉራዊው የዓለም አቀፍ የኢንቨስትመንት ሕግና የግልግል ዳኝነት የምስለ ችሎት ውድድር የዞኑ አሸናፊ በመሆን አፍሪካን ወክለው ለዓለም አቀፉ ፍጻሜ ማለፋቸው ተገለጸም። ለመጀመሪያ ጊዜ በተሳተፉበት በዚህ ውድድር ከናይጄሪያ፣ ከኬንያና ከሌሎች የአፍሪካ ሀገራት የተውጣጡ 14 ቡድኖችን በመብለጥ ከሰሃራ በታች ከአፍሪካ አንደኛ በመውጣት ውድድሩን አጠናቋል። ተወዳዳሪዎቹ በመጪው ጥቅምት ወር በቻይና በሚካሄደው የመጨረሻ የፍጻሜ ውድድር ላይ ለመሳተፍ ድጋፍ ይፈልጋሉ ተብሏል። ይህ ድል ለተወዳዳሪ ተማሪዎች ብቻ ሳይሆን አዲስ አበባ ዩኒቨርሲቲን፣ ኢትዮጵያንና የአፍሪካን የሕግ ትምህርት በዓለም አቀፍ መድረክ ለማስተዋወቅና ለመወከል የሚያስችል ትልቅ ዕድል መሆኑም ተገልጿል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። የኡጋንዳ መንግስት የስራ ባህልን ለማሻሻል ምርታማነትን ለማሳደግና በስራ ሰዓት የሚደረግ የአልኮል መጠጥ አጠቃቀምን ለመግታት በሚል ማንኛውም መጠጥ ቤትና የአልኮል መጠጥ ማከፋፈያ በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈት ጥብቅ እገዳን ጥሏል። ለዝርዝሩ የፍራታ ጥላውን። የኡጋንዳ የአካባቢ አስተዳደር ሚኒስቴር ይፋ ያደረገው የአዲስ መመሪያ በስራ ሰዓት በሚወሰድ የአልኮል መጠጥ ምክንያት የሚከሰተውን የስራ ፈትነት፣ የማህበራዊ ህይወት መዛባትና የወንጀል ድርጊቶችን ለመቀነስ ያለመ ነው። በሚኒስትር ባላም ባሩጋሃራ የተፈረመው ይፋዊ ደብዳቤ ለአካባቢ አስተዳደሮች፣ ለከተማ ከንቲባዎችና ለጸጥታ አካላት የደረሰ ሲሆን መመሪያው በአስቸኳይ ስራ ላይ እንዲውል ትዕዛዝ ተላልፏል። በዚህ አዲስ ህግ መሰረት ማንኛውም መጠጥ ቤት፣ ባህላዊ መጠጥ መሸጫ ቦታ ወይም አልኮል የሚያከፋፍል ድርጅት በሳምንቱ የስራ ቀናት ከቀኑ 9 ሰዓት በፊት አገልግሎት መስጠት ሙሉ በሙሉ የተከለከለ ነው። ህጉ በስራ ቦታዎች ላይ የሚስተዋለውን መለገም ለማስቀረትና ዜጎች በስራ ሰዓታቸው ላይ ብቻ ትኩረት እንዲያደርጉ ለማስገደድ ታስቦ የተዘጋጀ መሆኑም ተገልጿል። ከመከፈቻ ሰዓቱ እገዳ በተጨማሪ እድሜያቸው ከ18 ዓመት በታች ለሆኑ ታዳጊዎች ምንም አይነት የአልኮል መጠጥ መሸጥ በጥብቅ የተከለከለ መሆኑ በዚህ መመሪያ ላይ ሰፍሯል። ይህንን ታዳጊዎችን የመጠበቅና የሰዓት ገደብ መመሪያ የሚጥሱ ነጋዴዎችና ተቋማት ላይ መንግስት ከባድ ህጋዊ እርምጃና የእስራት ቅጣት እንደሚጠብቃቸው አስጠንቅቋል። የአካባቢ አስተዳደሮችና የጸጥታ አካላት መመሪያውን በማስፈጸም ረገድ ሰፊ ስልጣን የተሰጣቸው ሲሆን ህጉን በተደጋጋሚ በሚጥሱ የንግድ ተቋማት ላይ እርምጃ የመውሰድ መብት አላቸው። ይህም የንግድ ፈቃድን እስከ መሰረዝ ጀምሮ ድርጅቱ እስከ መጨረሻው ማሸግ የሚያስችል ጠንከር ያለ አስተዳደራዊ ስልጣንን ያጠቃልላል። ይህ የመንግስት ውሳኔ በዩጋንዳውያን ዘንድ ሰፊ የመወያያ አጀንዳ ሆኗል። አንዳንዶች እርምጃው የዜጎችን ስነ ምግባር፣ ጤናና ሀገራዊ ምርታማነትን ለማሻሻል ጠቃሚ ነው ሲሉ የደገፉት ሲሆን ሌሎች ደግሞ ህጉን መሬት ላይ አውርዶ ለመቆጣጠርና ተደራሽ ለማድረግ በሂደት ላይ ሊያጋጥሙ የሚችሉ የአፈጻጸም ክፍተቶችን በማንሳት ስጋታቸውን እየገለጹ ይገኛሉ። ዩኒሴፍ በምዕራብና መካከለኛው አፍሪካ የተከሰተውን የኮሌራ ወረርሽኝ ለመዋጋት የ$15 ሚሊዮን አስቸኳይ እርዳታ ያስፈልገኛል አለ።
ከባድ ዝናብና የጎርፍ አደጋ የበሽታውን ስርጭት እያፋጠኑት እንደሆነም አሳስቧል። የቀጠናው ወረርሽኝ ቢያንስ 6 ሀገራትን የጎዳ ሲሆን በተለይም ህጻናት ይበልጥ ተጋላጭ መሆናቸውን የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ከባድ ወቅታዊ ዝናብና የጎርፍ አደጋ የበሽታውን ስርጭት ያፋጠኑት እንደሆነም አሳስቧል። እንደ ድርጅቱ መረጃ የኮሌራ ወረርሽኝ በኮንጎ ዲሞክራቲክ ሪፐብሊክ፣ ናይጄሪያ፣ ካሜሩን፣ ኮንጎ ሪፐብሊክ፣ ቻድ እና ማዕከላዊ አፍሪካ ሪፐብሊክ መከሰቱ ተረጋግጧል። ለስርጭቱ መባባስም ወቅታዊ ከባድ ዝናብ፣ ሰፊ የጎርፍ አደጋ፣ የስደተኞች መፈናቀልና ድንበር ተሻጋሪ እንቅስቃሴዎች በምክንያትነት ተቀምጠዋል። በማዕከላዊ አፍሪካ ሪፐብሊክ እድሜያቸው ከ10 ዓመት በታች የሆኑ ህጻናት በበሽታው ከተያዙት አጠቃላይ ሰዎች 44 በመቶ የሚሆነውን ቁጥር ይሸፍናሉ። ይህን ተከትሎ ዩኒሴፍ በተለይም በምዕራብና መካከለኛው አፍሪካ የመስፋፋት አዝማሚያ ላይ የሚገኘውን ይህን ወረርሽኝ ለመዋጋት የ15 ሚሊዮን ዶላር አስቸኳይ እርዳታ ያስፈልገኛል ሲል ጥሪ አቅርቧል። የዓለም ጤና ድርጅት ሳይንስ እንጂ ፖለቲካ ህጻናትን አይታደግም ሲል የክትባት ፖሊሲ ለውጥ ላይ ያለውን ስጋት ገለጸም። በቅርቡ በአሜሪካ የክትባት ፖሊሲ ላይ የታዩ ለውጦች ከዓመታት ሳይንሳዊ ማስረጃዎች ጋር የማይጣጣሙ መሆናቸውን በመጥቀስ ስጋቱን ገልጿል። ዝርዝሩ የአናውል ተስፋ ነው፣ እንደሚከተለው ያቀርበዋል። ድርጅቱ ክትባቶች ህጻናትን ከገዳይ በሽታዎች ለመከላከል እጅግ አስተማማኝ መሳሪያዎች መሆናቸውን በድጋሚ አረጋግጧል። የዓለም የጤና ድርጅት ባወጣው መግለጫ የክትባት መርሃ ግብሮች የሚቀረጹት ህጻናት ለበሽታ ይበልጥ ተጋላጭ የሚሆኑበትን ጊዜ፣ የክትባቶችን የመከላከል አቅም የሚጠነክርበትን ወቅትና የትኞቹ ክትባቶች በአንድ ላይ ቢሰጡ ደህንነታቸው የተጠበቀ መሆኑን በሚያሳዩ ጥናቶች ላይ ተመስርቶ መሆኑን አስታውቀዋል። ይሁን እንጂ በቅርቡ የሚታዩ የፖሊሲ ለውጦችም እነዚህን ሳይንሳዊ እውነታዎች ያላገናዘቡ መሆናቸውን ድርጅቱ ገልጿል። የኤምኤምአር ክትባትን ጨምሮ ማንኛውም ክትባት ኦቲዝምን እንደማያስከትሉ ዓለም አቀፍ መረጃዎች በተደጋጋሚ አረጋግጠዋል። ክትባቶችንም መከላከል ጊዜያቸውን ማዘግየት ወይም የመስጫ መርሃ ግብራቸውን መለዋወጥ ለተጨማሪ ደህንነት የሚፈይደው ነገር እንደሌለ የገለጸው ድርጅቱ ይልቁንም ህጻናትን መከላከያ ለሌላቸው ገዳይ በሽታዎች አጋልጦ እንደሚሰጥ አስጠንቅቋል። የዓለም የጤና ድርጅት አክሎም የክትባት ፖሊሲዎች መወሰን ያለባቸው የየሀገሩ ነባራዊ ሁኔታ፣ የጤና ስርዓትና የህዝቡ ፍላጎት መሰረት ባደረጉ ገለልተኛ የዘርፉ ባለሙያዎች እንጂ በፖለቲካዊ ተጽዕኖ መሆን እንደሌለበትም አሳስቧል። የዓለም የጤና ድርጅት ይህንን ማስጠንቀቂያ ያስተላለፈው የክትባት መርሃ ግብሮችን ማዛባት በዓለም አቀፍ ደረጃ በትውልዱ ላይ ሊያስከትል የሚችለውን የጤና ቀውስን ከግምት ውስጥ በማስገባት ሲሆን በተለይም በአሁኑ ወቅት የኩፍኝና መሰል በቀላሉ ሊከላከሏቸው የሚችሉ ወረርሽኞች ስጋት በዓለም ላይ እየጨመረ ባለበት ወቅት ነው። እንዲህ አይነት የፖሊሲ ለውጦችም የህዝብ ጤና ጥበቃ ጥረቶችን ወደ ኋላ የሚመልሱና በሳይንሳዊ ግኝቶች ላይ ያለውን የህዝብ እምነት የሚያጠፋ መሆናቸውን የዘርፉ ተመራማሪዎች በስፋት እየገለጹ ይገኛል። ማንኛውም የክትባት ውሳኔ በጥብቅና ግልጽ በሆነ ሳይንሳዊ ግምገማ ላይ ብቻ ሊመሰረት እንደሚገባም ድርጅቱ ጥሪውን አቅርቧል። በባህረ ሰላጤው የሚደረገውን ጦርነት የሚያስቆም ስምምነት ላይ እንዲደርሱ የሚደረገውን ጥረት በተመለከተ አሜሪካና ኢራን የገቡበት መፋጠጥ አሁንም መቀጠሉን የቴህራን ከፍተኛ ባለስልጣናት ለሮይተርስ ተናግረዋል። አናውል ተስፋ እንደ ባለስልጣኑ ገለጻ ባለፈው ሰኔ ላይ ተደርሶ የነበረውን ጊዜያዊ የሰላም ስምምነት ለማስነሳትና ለስምምነቱ ትግበራ የጊዜ ሰሌዳ ለማስቀመጥ የሚደረገው ጥረት ላይ የተሻለ መሻሻል የለም። ማክሰኞ ዕለት በቀጠናው ይጓዙ የነበሩ መርከቦች ላይ የተፈጸመውን ጥቃት ተከትሎም የአሜሪካ ፕሬዝዳንት ዶናልድ ትራምፕ በድጋሚ የኢራን መሪዎች ላይ ቁጣቸውን ገልጸዋል። ይህም ክስተት ሁለቱ ሀገራት ስምምነት ላይ ይደርሳሉ የሚለውን ተስፋ ይበልጥ አደጋ ውስጥ ጥሎታል። ሰኔ ላይ የተፈራረሙት ስምምነት በሁሉም ግንባሮች የሚካሄዱ ወታደራዊ እንቅስቃሴዎች ወዲያውኑና በዘላቂነት እንዲቆሙ የሚያደርግ ነበር። ይሁን እንጂ ስምምነቱ ከተፈረመ ከሳምንት በኋላ ሁለቱ ሀገራት አንዳቸው በሌላቸው ላይ ጥቃት መፈጸም ጀምረዋል። ይህንንም ተከትሎ ፕሬዝዳንት ትራምፕ ስምምነቱ እንዳበቃ የተናገሩ ሲሆን የኢራን የውጭ ጉዳይ ሚኒስትር ስምምነቱ መታገዱንም ገልጸዋል። አሜሪካም በስምምነቱ መሰረት ኢራን የሆርሙዝ ወሽመጥን አልከፈተችም በማለት ትከሳለች። ቴህራን በበኩሏ ዋሽንግተን የኢራን ወደቦች ላይ የተጣለውን የጉዞ እገዳ ማንሳትና የታገዱ ሀብቶችን እንደማስለቀቅ ያሉ እርምጃዎችን አለመውሰዷን ትናገራለች። የዜና ወኪሉ ሮይተርስ ያነጋገራቸው የኢራን ምንጮች በአሸማጋዮች ውይይት እየተደረገበት ያለውን አንዱን ጉዳይ የአሜሪካ ወደ ጊዜያዊነት ስምምነት መመለስ የገባችውን ቃሎች የምፈጽምበት የጊዜ ሰሌዳ ማስቀመጥ እንደሆነ ገልጸዋል። ነገር ግን በዚህ ጉዳይ ላይ ምንም አይነት መሻሻል የለም ሲሉም ለዜና ምንጩ ተናግረዋል። ፕሬዝዳንት ትራምፕ ትላንትና በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ አሜሪካ በሆርሙዝ ወሽመጥ ላይ ሙሉ ቁጥጥር እንዳላት ተናግረዋል። ወደ ኢራን ወደቦችም የሚደረጉ ጉዞ ላይ የተጣለው እገዳም እንዳለ በመጥቀስ ኢራን ልታደርግ የምትችለው ምንም ነገር የለም ብለዋል። ኢራንም ሆርሙዝ ወሽመጥን ለማስተዳደር ያቋቋመችው የፈርስ ባህረ ሰላጤ ወሽመጥ ባለስልጣናት ግን የትራምፕ አስተያየት አጣጥለዋል። ሆርሙዝ ወሽመጥ ላይ እገዳ የለም የሚለው የአሜሪካ ባለስልጣናት ገለጻና ተደጋጋሚ ልጥፍ እውነታውን አይቀይረውም ብለዋል። ሆርሙዝ ወሽመጥ እንደተዘጋ ይቆያል፣ የኢራን ቅድመ ሁኔታዎች ተቀባይነት እስካላገኙ ድረስ አይከፈትም ሲሉም አስታውቀዋል።
የቀድሞው የእስራኤል የስለላ ድርጅት ሞሳድ አዛዥ ዮሲ ኮህን ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ቦምብ የመስራት አቅሟ መዳከሙን ተናግረዋል። ባለስልጣኑ የእስራኤል የስለላ ድርጅት ፎርዶ የተባለው የኢራን ከመሬት በታች የሚገኝ የኒውክሌር ተቋም ላይ በቅርበት ባደረገው ክትትል ከፍተኛ ጉዳት ስለደረሰበት መልሶ ለመገንባት ረጅም ጊዜ ያስፈልጋታል ብለዋል። አሜሪካ በተቋሙ ላይ ያደረሰችውን ጉዳት ሲያልሙት የነበረው ህልም ስኬት ነው ሲሉ የገለጹ ቢሆንም ምን ማለታቸው እንደሆነ ግን ማብራሪያ አልሰጡም። ኢራን 60 በመቶ የዳበረ ዩራኒየም አዘጋጅታለች በማለት ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት ግን አይደለም ብለዋል። አሜሪካ ከሚሳኤል ክምችቷ 10 በመቶ ያህሉን ትሽጥልኝ ሲሉ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጥሪ አቅርበዋል። ይህን መሳሪያ ብናገኝ የሩሲያን ባሊስቲክ ሚሳኤሎች ሙሉ በሙሉ የመደምሰስ አቅም ይኖረናል ብለዋል። አናውል ተስፋ ተጨማሪ ይዞበታል። ከሲኤንኤን ጋር ቆይታ የነበራቸው የዩክሬኑ መሪ ቮሎዲሚር ዜሌንስኪ የጦር መሳሪያ ጉዳይ በተለይም ሚሳኤልና የሚሳኤል መቃወሚያ ፍለጋ እንቅልፍ ከነሳቸው ወራት መቆጠሩን ጠቁመዋል። እንደ እርሳቸው ገለጻ በዚህ ዓመት እጃችን ላይ ያለው ሚሳኤል አምና ከነበረን በ2 እጥፍ ተኩል ያነሰ ነው ሲሉም፣ በተቃራኒው ሩሲያ በወር የምታስወነጭፈው የባሊስቲክ ሚሳኤል መጠን ቀደም ሲል ከነበራት በ2 እጥፍ መጨመሩን አጋልጠዋል። በቅርብ ሳምንታት ውስጥ የሩሲያ የባሊስቲክ ሚሳኤል ጥቃቶች በፍጥነት መጨመራቸውን ያነሱት ዜሌንስኪ በየሌሊቱ ጥቃት ይፈጸማል፣ እጅግ ከባድ የሆኑ ጥቃቶችና አስፈሪ ምሽቶች ያጋጥሙናል ብለዋል። ታዲያ ይህንን ከሩሲያ የሚሰነዘርባትን ከፍተኛ የባሊስቲክ ሚሳኤል ጥቃት ዩክሬን ለመግታት ከአሜሪካ አስቸኳይ የሚሳኤል መቃወሚያ ድጋፍ በሽያጭም ቢሆን ትሻለች ሲሉ ጠይቀዋል። ዜሌንስኪም አሜሪካ በአሁኑ ወቅት ካሏት የፓትሪዮት ክምችት ውስጥ 10 በመቶ ብቻ ለዩክሬን ብትሸጥ የሩሲያ የባሊስቲክ ሚሳኤል ጥቃቶችን ሙሉ በሙሉ ማስቆም ይቻላታል ባይ ናቸው። ዜሌንስኪ ይህ ቀርቶ 5 በመቶ እንኳን ቢያገኙ ዩክሬንን ወቅቱን ለማሻገር በቂ ይሆናል ሲሉም አክለዋል። አሁን ላይ በእጃቸው የሚገኘው ክምችት 1 በመቶ ብቻ መሆኑን ስለመናገራቸውም ሲኤንኤን ጠቁመዋል። በአሜሪካ ከፍተኛ የደም ግፊት ያለባቸው በሚሊዮን የሚቆጠሩ ሰዎች ያለ መድኃኒት እንደሚኖሩ አዲስ ጥናት አመላከተ። ጥናቱ በተለይም ለልብና የደም ስር ህመም የመጋለጥ እድላቸው ከፍ ያለ ሰዎች ከአመጋገብና ከአኗኗር ለውጥ በተጨማሪ የደም ግፊት መድኃኒት ሊያስፈልጋቸው እንደሚችል ጠቁሟል። ዝርዝሩን ተከታትላ ተከታዩን ዘገባ ያጠናቀረችው ሄሮዳይ ንጉሴ ናት። ከፍተኛ የደም ግፊት ብዙ ጊዜ ምልክት ሳያሳይ ለረጅም ጊዜ ሊቆይ የሚችል ሲሆን በጊዜ ካልታከመ የልብ ህመምና ስትሮክን ጨምሮ ለከባድ የጤና ችግሮች የማጋለጥ አቅም አለው። በአሜሪካ ከ125 ሚሊዮን በላይ የሚሆኑ ጎልማሶች ማለትም ከጎልማሳው ህዝብ 47.3 በመቶ የሚሆኑት ከፍተኛ የደም ግፊት እንዳለባቸው የአሜሪካ የልብ ህክምና ማህበር መረጃ ያሳያል። አዲሱ ጥናት በ2025 የተሻሻለውን የአሜሪካ የልብ ህክምና ማህበርና የአሜሪካ የልብ ህክምና ኮሌጅ የደም ግፊት ምርመራን ተከትሎ የመድኃኒት ህክምና ሊያስፈልጋቸው የሚችሉ ሰዎችን ቁጥር መርምሯል። በጥናቱ መሰረት ከፍተኛ የደም ግፊት ካላቸውና እስካሁን የልብና የደም ስር በሽታ ከሌለባቸው 81 ሚሊዮን አሜሪካውያን መካከል ወደ 23 ሚሊዮን የሚጠጉት በአዲሱ መመሪያ መሰረት የደም ግፊት የሚቀንስ መድኃኒት ለመጀመር ብቁ ሊሆኑ ይችላሉ። ከዚህም በተጨማሪ 9 ሚሊዮን ሰዎች የደም ግፊታቸውን በተመጣጣኝ ደረጃ ለመቆጣጠር የመድኃኒት ህክምና ሊያስፈልጋቸው ቢችልም በአሁኑ ወቅት ግን ህክምናውን እያገኙ አይደለም። በአዲሱ የአሜሪካ መመሪያ አማካኝ የደም ግፊት 140 በ90 ወይም ከዚያ በላይ ከሆነ መድኃኒት ከአመጋገብ ለውጥ ጋር እንዲጀመር ይመከራል። የደም ግፊቱ 130 በ80 ወይም ከዚያ በላይ ሲሆን ደግሞ ግለሰቡ የልብ ህመም፣ የቀድሞ ስትሮክ፣ የስኳር በሽታ፣ የኩላሊት ህመም ወይም የልብና የደም ስር ህመም ካለበት መድኃኒት ሊጀምር ይችላል። ነገር ግን የደም ግፊቱ 130 በ80 የሆነ ሁሉ ወዲያውኑ መድኃኒት መውሰድ አለበት ማለት ሳይሆን በሌሎች ህመሞች የመጠቃት እድሉ ዝቅተኛ ከሆነ በመጀመሪያ ከ3 እስከ 6 ወር የአመጋገብና የአኗኗር ዘይቤ ለውጥ አድርጎ የደም ግፊቱ ከ130 በ80 በላይ ሆኖ ከቀጠለ ወደ መድኃኒት ሊዘዋወር ይችላል። ባለሙያዎች ከመድኃኒት ጋር በተያያዘ ጤናማ አመጋገብን መከተል፣ ክብደትን መቆጣጠር፣ መደበኛ የአካል እንቅስቃሴን ማድረግ፣ የጨው አጠቃቀምን መቀነስና የአልኮል መጠጥን መቀነስ እንደሚጠቅሙ ይመክራሉ። ጥናቱ በተጨማሪም አሁን ላይ የማይታከሙ ሰዎች ተገቢውን የደም ግፊት ህክምና ካላገኙ በሚቀጥሉት 10 ዓመታት በሺዎች የሚቆጠሩ ሞቶች ሊከሰቱ እንደሚችሉ ገምቷል። ዘገባው የሲኤንኤን ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አወዛጋቢ ወደ ሆኑት የኩሪል ደሴቶች ባደረጉት ጉብኝት ጃፓን ተቃውሟን ገልጻለች። ፑቲን ከጃፓኗ ሆካይዶ ደሴት አቅራቢያ የሚገኙትን እነዚህን የሩቅ ምስራቅ ደሴቶች ሲጎበኙ ይህ ለመጀመሪያ ጊዜ ነው ተብሏል። ዝርዝሩ የጸጋን የተሰማ ነው።
ቶኪዮ የሶቪየት ህብረት በፈረንጆቹ አቆጣጠር በ1945 የወሰደቻቸውንና የኔ ነው የምትላቸውን ደሴቶች የሩሲያው መሪ መጎብኘታቸውን በጥብቅ ተቃውማለች። ፕሬዝዳንቱ ወደ ክሪል ደሴቶች ያመሩት የሩሲያ ባህር ኃይል ወታደራዊ ልምምድ ያደረገባትን ሳካሊን የተባለችውን የሩሲያ ደሴት ከጎበኙ በኋላ ነው። በሳካሊን በነበራቸው ቆይታም ፑቲን የሩሲያን የምስራቅ ድንበሮች ደህንነት ለማስጠበቅ በሚል ዙሪያ ውይይት ማድረጋቸውን ኖቮስቲ የተሰኘው የዜና ወኪል ዘግቧል። እንደ አውሮፓውያኑ በ2022 ሩሲያ በዩክሬን ላይ ሙሉ በሙሉ ወረራ ካካሄደች ወዲህ ከሞስኮ ጋር ያላት ግንኙነት ይበልጥ የሸረሸረው ጃፓን ጉብኝቱን አጥብቃ ተቃውማለች። ይህ በእንዲህ እንዳለ የሞስኮ ግንኙነት ከቻይናና ከሰሜን ኮሪያ ጋር እያደገ መጥቷል። የጃፓን የውጭ ጉዳይ ሚኒስትር ቶሺሚትሱ ሞቴጊ ባወጡት መግለጫ የሰሜን ግዛቶች በታሪክ ሆነ በዓለም አቀፍ ሕግ መሰረት የጃፓን ግዛት አካል ናቸው። በመሆኑም የጃፓን መንግስት በዚህ ጉብኝት ላይ ዘላቂና ጥብቅ ተቃውሞ ያቀርባል ብለዋል። ስትራቴጂካዊ ቦታ ላይ የሚገኙትንና ከሆካይዶ በስተሰሜን የሚገኙትን እነዚህን የእሳተ ገሞራ ደሴቶች የሶቪየት ህብረት በሁለተኛው የዓለም ጦርነት ማጠቃለያ ቀናት የተቆጣጠራቸው ሲሆን ከዚያን ጊዜ ጀምሮ ወታደራዊ እንቅስቃሴዋን አስጠብቃ ቆይታለች። በ2010 የዚያን ጊዜ ፕሬዝዳንት ዲሚትሪ ሜድቬዴቭ አወዛጋቢውን ግዛት የጎበኙ የመጀመሪያው የሩሲያ መሪ ሆነው ነበር። ሜድቬዴቭ በጠቅላይ ሚኒስትርነት ዘመናቸውን በተደጋጋሚ ደሴቶቹን ጎብኝተዋል። እነዚህ አራት አወዛጋቢ ደሴቶች ከሩሲያው ካምቻትካ ልሳነ ምድር ተነስተው እስከ ጃፓኗ ሰሜናዊ የሆካይዶ ደሴት ድረስ የተዘረጉት የኩሪል እሳተ ገሞራ ደሴቶች አካል ናቸው። የሶቪየት ህብረት በጃፓን ላይ ጦርነት ያወጀችው በሂሮሺማ ላይ የአቶሚክ ቦምብ ከተጣለ በኋላና ጦርነቱ ከማብቃቱ 6 ቀናት በፊት በነሐሴ 8 ቀን 1945 ነበር። የደሴቶቹ ስሞች በሁለቱም ሀገራት ተመሳሳይነት አላቸው። በሩሲያኛ ኩናሽር ሃቦማይ ሺኮታንና ኢቲሩፕ ሲባሉ በጃፓንኛ ደግሞ ኩናሽሪ ሃቦማይ ሺኮታንና ኢቶሮፉ ተብለው ይጠራሉ። ወደ 20 ሺህ የሚጠጉ የሩሲያ ዜጎች የሚኖሩባቸው እነዚህ ደሴቶች ከባድ አየር ንብረት ያላቸው ቢሆንም እንደ ወርቅና ብር ያሉ የማዕድን ሀብቶች እንዲሁም የበለጸገ የአሳ ሀብት አላቸው። ደሴቶቹ በ1945 ከተያዙ በኋላ ሞስኮ እዚያ ይኖሩ የነበሩትን 17 ሺህ ገደማ የጃፓን ዜጎች አፈናቅላለች። ከዚያ በኋላ ደሴቶቹ በቀዝቃዛው ጦርነት ወቅት የሶቪየት ህብረት ከአሜሪካና ከቅርብ የፓሲፊክ አጋሯ ጃፓን ጋር ስትጋፈጥ የአየርና የባህር ኃይል ካምፕ በመሆን ከፍተኛ ስትራቴጂካዊ ትርጉም አግኝተዋል። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የኢትዮጵያ ንግድ ባንክ ፕሬዝዳንት የዓመቱ ምርጥ የባንክ ዋና ስራ አስፈጻሚ ሽልማትን ለሁለተኛ ጊዜ ማሸነፋቸው ተገለጸ። ሽልማቱ የተበረከተው ዓለም አቀፉ የስትራቴጂክ ጥምረት ማዕከል በአዲስ አበባ ስካይላይት ሆቴል ባካሄደው 29ኛው የእውቅና መድረክ ላይ ነው። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። አቶ አቤሳኑ ይህንን ታላቅ እውቅና ያገኙት የኢትዮጵያ ንግድ ባንክን ግዙፍ የዲጂታል ትራንስፎርሜሽንና የፈጠራ ጉዞን በበላይነት በመምራት ላበረከቱት የላቀ አስተዋጽኦ መሆኑ ተጠቅሷል። ፕሬዝዳንቱን በመወከል ሽልማቱን የተቀበሉት የባንኩ ኮርፖሬት ኮሚኒኬሽን ዳይሬክተር አቶ አልሰን አሰፋ እንደገለጹት እውቅናው የኢትዮጵያ ንግድ ባንክን ጠንካራ አመራር የሚያሳይ ከመሆኑም በላይ ለሁሉም የባንኩ ሰራተኞችና ደንበኞች የተበረከተ የጋራ ስኬት ነው ብለዋል። የፌስቡክና ኢንስታግራም ባለቤት የሆነው ሜታ በአውስትራሊያ ከ16 ዓመት በታች ለሆኑ ታዳጊዎች የተጣለውን የማህበራዊ ሚዲያ ክልከላ ሕግ ለማክበር በሚያደርገው ጥረት እስካሁን 756 ሺህ የሚጠጉ አካውንቶችን ሙሉ በሙሉ መዝጋቱን አስታወቀ። ኩባንያው ይፋ ባደረገው መረጃ መሰረት ባለፈው የፈረንጆቹ ታህሳስ ወር ላይ ሕጉ ተግባራዊ መሆን ከጀመረ ጊዜ አንስቶ ከታዳጊዎች እድሜ ጋር በተያያዘ ጥርጣሬ የወደቀባቸውን 462 ሺህ የኢንስታግራም እና 294 ሺህ የፌስቡክ አካውንቶችን ከስርዓቱ አስወግዷል። ይህ እርምጃ የተወሰደው የአውስትራሊያ የኢንተርኔት ተቆጣጣሪ ተቋም ሕጉን በአግባቡ ባላከበሩና በቂ እርምጃ ባልወሰዱ የቴክኖሎጂ ኩባንያዎች ላይ ጠንከር ያለ የሕግ ክስ ለመመስረት እየተዘጋጀ ባለበት ወቅት ነው። በአውስትራሊያ የተደረጉ ገለልተኛ ጥናቶች እንደሚያሳዩት እገዳው ከተጣለ በኋላም ቢሆን ቁጥራቸው ከ80 በመቶ በላይ የሚሆኑ ታዳጊዎች አሁንም በተለያዩ መንገድ ማህበራዊ ሚዲያዎችን እየተጠቀሙ መሆኑ ተደርሶበታል። ይህም በመንግስትና በተቆጣጣሪ አካላት ዘንድ ከፍተኛ ቅሬታን ፈጥሯል። ሜታ ታዳጊዎችን ለመለየት ሰው ሰራሽ አስተውሎቶችን እየተጠቀመ መሆኑን ገልጿል። መረጃው የሮይተርስ ነው። በዓለም አቀፍ ደረጃ በቪዲዮ ጨዋታዎችና በቀጥታ ስርጭቶች ከፍተኛ ተወዳጅነትን ያተረፈው ትዊች የተሰኘው የማህበራዊ ሚዲያ ለይዘት አምራቾቹ አዲስ መብት የሚሰጥ ማስተካከያ ማድረጉን አስታወቀ። በዚህም መሰረት ተጠቃሚዎች የሰሯቸው ቪዲዮዎች፣ የቀጥታ ስርጭት ክሊፖችና የጽሁፍ ውይይቶች እናት ኩባንያው አማዞን ለሚያለማቸው የጄኔሬቲቭ ሰው ሰራሽ አስተውሎት ሞዴሎች ማሰልጠኛነት እንዳይውሉ የመከልከል ወይም የማገድ መብትን አግኝተዋል። ይህ አዲስ አሰራር ይፋ የተደረገው አማዞን ከተጠቃሚዎች እውቅና ውጪ ይዘቶችን ለሰው ሰራሽ አስተውሎት
ስልጠና እየተጠቀመ መሆኑን ይፋ ማድረጉን ተከትሎ ከተጠቃሚዎች ከፍተኛ ተቃውሞ ከገጠመው በኋላ ነው። መረጃው የቢቢሲ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።